በርዷል መሰለኝ አድርገው አልፈልገውም ለበሹ ኑዋን ውዴ ኑዋን ሊሉ ኑዋን አልመጣችም ስልኳም ዝግ ነው ቆይ እሷ በዚህ ምሽት የት ሄዳ ነው ለናንጂያን ልደውልለት ተጨንቄያለሁ ስልኩን አንሳው እሱም አያነሳም እኔ ልሂድ ቆይ እኔ እመጣለሁ ጠብቀኝ እዚሁ ሆኜ ከተመለሰች ሰው ቢኖር ጥሩ ነው ደውይልኝ አዲስ ነገር ካለ አንተም ደውልልኝ እሺ ተጨንቄያለሁ ስልኩን አንሳው እባክህን አንሳው አመሰግናለሁ ለረጅም ሰዓታት አብረኸኝ በመሆንህ ቅድም እዚህ ተቀምጬ እየተፈጠረ ስላለው ነገር በአጠቃላይ ሳስብ ነበር ውሳኔሽ ምንድነው በአንድ ወቅት አንተ ስራ ላይ ይዋህነሽ ብለህ ነበር አዎ አንተ ትክክል ነበርክ ግን ብዙም አታስብ በድጋሚ አልሸሽም መስሪያ ቤት ትምህርት ቤት አይደለም እያንዳንዱ ጥያቄ አንድ ትክክለኛ መልስ የለውም አንቺ ውሳኔሽን እስካመንሽበት ድረስ ጉዞሽን ቀጥይበት አንድ ቀን እውነታው ይወጣል ብዬ አምናለሁ አመሰግናለሁ ወደ ውስጥ ግቢ ደህና ደር አንቺም ታዲያ ለምን አትመለስም እስክትገቢ እየጠበቅኩ ነው
ውዴት ነበርሽ? ስደውልልሽ ስልክሽ ዝግ ነው። ተጨንቄ ነበር እኮ። ዛሬ ብዙ የምሰራው ስራ ነበረኝ። መስሪያ ቤትሽ ስደውል እኮ በጊዜ እንደወጣሽ ነገሩ። ከስራ በኋላ ትንሽ ስራመድ ነበር። አስጨነቅኩሽ? እኔ ብቻ አልነበርኩም፣ ዣንም እኮ እየፈለገሽ ነበር። አውቃለሁ፣ እሱ ነው ያመጣኝ። እኛ ልናገኝሽ አልቻልንም ነበር። ታዲያ እሱ እንዴት አገኘሽ? በይ በቃ ለኒሉ ደውለሽ መምጣትሽን ንገሪው። እስካሁን እየፈለገሽ ነው። ወይንራው ኑአን ቤት መጣች? እኔ ነኝ ወይን ኑአን መጥቻለሁ። ወደዛ ልምጣ? አትምጣ። ዛሬ ደክሞኛል፣ ማረፍ ነው የምፈልገው። ጥሩ በቃ። ስላስጨነቅኩ ይቅርታ። እረፍት አድርግ በቃ። ዝም ብዬ ነው በጣም የተጨነኩት። እሺ በቃ እመለሳለሁ። እንኪ ዋጠጪ። አመሰግናለሁ። ኑአን ምንድነው የተፈጠረው? ወይስ መስሪያ ቤት በጣም እየከበድሽ ነው? እህቴ ስራ ላይ ትንሽ መጨነቅ ያለ ነገር ነው። መስሪያ ቤት ውስጥ ስለ አንቺ አንዳንድ ወሬዎች እንዳሉ ሰምቻለሁ። ነገሮች ከከበዱሽ ልታወሪኝ ትችያለሽ። ሁሉንም በውስጥሽ አትያዡ። እኔ በቀላሉ አልሸነፍም፣ አትጨነቂ። እስካሁን አስመሸውሽ። እረፍት አድርጊ። አንቺም ረፊ፣ ብዙ አትጨነቂ። ትንሾቹ ኤሊዎች ርቧችኋል? ምግብ መብላት ትፈልጋላችሁ? ይኸው አሁን እንደሱ ነው። ደረጃ በደረጃ መሞከር ልትማር ይገባሃል። ሁሌም በቅርፊት ልትቆይ አትችልም። ይመስለኛል ቀስ በቀስ ትምህርት ወስዳችኋል። አዲሱን ዓለም መጋፈጥን ያለፉ ቀናት ያረኩት ጥምረትም አልባከንም። በፍጥነት ብላ ውረድና ብላ። ቀስ በቀስ በዝግታ ወደ እኔ ና። በፈጣሪ እህቴ ወይን አልመጣችም።
የሆነ ነገር ተፈጥሮ ቢሆንስ? ራሷን ስታ ቢሆንስ? አይ እንደሱ አይሆንም። ግን ጠረጴዛዋ ጽድት ብሏል። ታዲያ ለምንድን ነው እስካሁን ያልመጣችው? መቼም ስራውን አልተወችም አይደል? እህቴ እባክሽ ስራሽን እንዳትተይ። አንቺ ከተውሽ እኔ ምንድን ነው የማደርገው? ወይኔ አሁን የሚረዳኝ ሰው የለም። ምን ባደርግ ይሻላል? ምን ባደርግ ይሻላል? ሻውዴ ዛሬ ብቻሽን ነሽ? ምንድን ነው? ሁልጊዜ ደስተኛና ተጫዋች ሰው ነበርሽ። ዛሬ ለምንድን ነው ያዘንሽው? ምን ተፈጥሮ ነው? አቶ ዣን ትናንት ማታ አንተ እንዳዘዝከኝ ለእህቴ ወይን ስደውልላት ነበር፣ ግን ላገኛት አልቻልኩም ነበር። ከዛም ምን እየደውልኩላት እንቅልፍ ወሰደኝ። አሁንም በድጋሚ እደውልላታለሁ። ችግር የለውም አታስቢ፣ እሷ ደህና ናት። እውነት? እሱ ጥሩ ነው። ግን እህቴ ወይን ሁሌም በጠዋት ነበር የምትመጣው። ሆኖም ግን ዛሬ እስካሁን ድረስ አልመጣችም። መቼም ስራዋን ትተው አይደለም አይደል? አቶ ዣን እባክህ እህቴ ወይንን እንዳትለቃት። እሷ እኮ በጣም ጥሩ ሰው ናት። የዱዤንግ ቶንግ ጉዳይም ቢሆን እህቴ በእርግጠኝነት አታደርገውም። ናንዣን፣ እኔ እንደሚመስለኝ የዌንዋንን ጉዳይ በደንብ ልንመረምረው ይገባል። የማይሆን ሰው እንዳንወቅስ። እኔ አባራታለሁ አላልኩም እኮ። የራሷ ኃላፊነት ነው። ከፈለገች ትሄዳለች ወይም ትቆያለች። ይሄ ራሷ ውሳኔ ነው። በፈጣሪ ምን ላድርግ? አቶ ዣንም እህቴ ወይን እንድትቆይ ለማሳመን አልፈለገም። እህቴ ወይን መቼም ባትመለስስ? ታዲያ እኔን ስራ ማን ሊያስተምረኝ ነው? እሺ ምን ባደርግ ይሻላል? ዣውዴ አታልቅሽ እንጂ እንባሽን ጠረጊ። እህቴ ወይን ስራ እንድትለቅ አልፈለገም። እሷ መቼም ባትመለስ እኔ ምን ላደርግ ነው? ነይ እዚህ ጋር ተቀመጪ። ሶፍቱን አትያዥ፣ እንባሽን ጠረጊ። በእውነቱ ሴቶች ስታለቅሱ ትገርማላችሁ። እኔን ተመልከቺ። አለቃ ልንገርህ፣ ሰሞኑን በድርጅቱ ስለ ዌንዋን በጣም ሲወራ ነበር። ምንድን ነው? ማለቴ በድርጅት ውስጥ ሁሉም ሰራተኛ ስለ ዌንዋንና ዱዥቶንግ ነው የሚያወራው። ይህ ደግሞ እንደ ድርጅትም እንደ ሰው ስናስበው ደስ አይልም። እንደ እኔ ሀሳብ ዌንዋን መልካም ሴት ናት። ይህ ሊደርስባት አይገባም። እናማ እንደ ቆንጆና በጣም ጎበዝ ሴት ልትተካ አትችልም። አንድ ነገር ልናገር፣ እሷ ከወጣች አንተም የምትጎዳ ይመስለኛል። ምን ለማለት ነው የምትፈልገው? ስለምጨነቅልህ ነው። የተጨነቀው ስለ ዌንዋን ነው አይደል? አንድ አይነት አይደል? የዌንዋን ጉዳይ በዱዥንቶንግ ጉዳይ ካልተሳተፈች እውነታውን ለማሳየት መንገድ ትፈልጋለች። ከፈለገች ትርጉም ይሰጣል።
አለቃ፣ አንተ ዌኗን ከማንም በላይ በደንብ የምትረዳት ይመስለኛል። አዎ ዌኗን ብልህ ሰው ናት፣ መንገዱን ታገኘዋለች። ግን አንተ ሁሌም ለሷ የተለየ ትኩረት እየሰጠ ያለ አይመስለኝም አይደል? ጓንቴ፣ እኔ ልትተወኝ ትችላለህ እባክህ? ምን እየረበሽኩ ነው እንዴ? በጣም እየረበሽከኝ ነው። አይ ጊዜው ተቀይሯል። ስሜቴን ገድበዋል። ጠብቀኝ። ጸጉር ምን ሆኖ ነው? ማናጀር ለቃለ መጠይቅ የሚመጡትን ተመልከት። የሰው ሀብት ቢሮ ይህንን መስራት አልነበረበትም? ምንድን ነው? አዲስ ሰራተኛ ልትቀጥሪ ትፈልጊያለሽ? አንድም ተመራጭ ሰው እስካሁን አላገኘሽም? አንቺ ሰራተኛ ነው የምትቀጥሪው፣ ባል አይደለም የምትፈልጊው። ሁሉም ነገር እንደፈለግሽው አይሆንም። ጥሩ ማስረጃ፣ ጥሩ መልክ፣ ጥሩ ልምድና ችሎታ፣ ይሄን ሁሉ የሚያሟላ ያንቺን ቦታ ይወስደው ነበር። ወደ ስራሽ። ዳይሬክተር ዊን እባክሽ ተረጋጊ። አየሽ አሁን የምሳ ሰዓት ነው። መጀመሪያ ምሳ ቢና ከምሳ በኋላ ቃለ መጠይቅ እንቀጥላለን። አንቺ የምትፈልጊውን ሰው እናገኛለን። ሀሳብ አይግባሽ። ተስፋ አደርጋለሁ። አንተ ሊል ነው። ቆይ ግን የእውነት እነዚህን ተጠያቂዎች ከየት ነው ያገኛቸው? ምን እያረክ ነው? በጣም ተገርም ያለው። በዛ ላይ ያጎት ልጅ ሊኖንግ የእውነት ነው የምነግርህ። ከዚህ በኋላ እንደዚህ ካወራኝ እኔ መሰድበዋለሁ። እመቤት ልቀይርልሽ። እሺ አቆማለሁ። ልብላ። ምስጋና ላንተ ይሁንና አሁን የደም ብዛቴ ጨምሯል፣ ሱካሬም ደግሞ ቀንሷል። ይሄን ታውቃለህ? ቻው። ሄሎ። ምን? አቶ በዚህ ፍጥነት ተመለሰ? ትንሽ ቆይቶ እንዲመለስ ልትጠይቀው አትችልም? አሁን ላይ ዝግጅት ለማዘጋጀት አልችልም። ማን አውቆ ነበር? 2 ልብስና አዲስ ስልክ ብቻ ነው የገዛሁት እና ብሩ ሁሉ አለቀ። አይ ፓስታ መብላት በጭራሽ አልችልም። ሁሉም ነገር ይወደዳል ብሎ ማን ያስባል? እሺ ወንበር አልተመቸኝም። ቆይ ቦታ ልቀይር እና በኋላ አውራሃለሁ። ወይኔ ይቅርታ። አይ ራሴ ያጸደዋለሁ። ይቅርታ። ለልብስሽ ልካስሽ። አንተ ልትክሰኝ? አይ አመሰግናለሁ። ቢያንስ የሚታጠብበት ልክፈልሽ። አሁን ላይ ሁሉም ነገር ተወዷል። ስለዚህ ብዙ ብር ባታወጣ ይሻላል። እሺ ይቅርታ። እርሳው። ሄሎ። ልብሴን አቆሸሹት። ቃለ መጠይቁን ምን ላደርግ ነው? ልጠርገው አልቻልኩም። በቀላሉ አይለቅም እባክህ። እኔም ጥፋት አለብኝ። ስለዚህ ኃላፊነቱን ወስዳለሁ። እንካና አዲስ ልብስ። አይ በጭራሽ ችግር የለውም። አያስፈልግም፣ አትጨነቂ። ለስራ ቃለ መጠይቅ ውድ ልብስ መልበስ አያስፈልግም፣ ግን ንጹህ ልብስ መልበስ አለብህ። መልካም እድል። ቆይ ይግቡ።
ደህና አደርክ? ሰላም። ይሄ ከገበያ አማካሪው ተቋም የተላከ ሪፖርት ነው። ሪፖርቱ የሚያተኩረው የምርቶች ጥራት ላይ፣ የአከፋፋዮች መረጃ፣ የደንበኞች መስተንግዶና የአምራቾች መረጃ ላይ ነው። እንዲሁም የገበያውን አጠቃላይ ተወዳዳሪነት ይዟል። እባክህ ተመልከተው። በአግባቡ ተቀምጧል። ጽድት ባለ ሁኔታ። እንደ ዳይሬክተር ጋኦ በሪፖርት ላይ መረጃዎች በጣም ወሳኝ ናቸው። ስለዚህ ጠዋት ከመምጣቴ በፊት ወደ አማካሪው ቢሮ ሄጄ የመረጧቸውን መረጃዎች አረጋግጫለሁ። ከዛም ወደ ገበያ በመሄድ የምርት ሙከራ ለማድረግ ሞክሬያለሁ። እናም የነሱ ማጠቃለያ ልክ ነው። በእኔ ሀሳብ ይሄ ሪፖርት የውጤቱ ማረጋገጫ ነው። ትላንት ስራ ላይ ባለማምሸትሽ ዛሬ ላይ በጥሩ ሁኔታ እየሰራሽ ነው። ጥሩ ነው። ስራሽን ቀጥይበት። ይመስለኛል ትናንት ምሽት የነፈሰው ንፋስ ሁሉንም ችግሬን አባሮልኛል። አሁን ምን ማድረግ እንዳለብኝ ያውቃለሁ። እሺ፣ ወደ ስራሽ። ዳይሬክተር ዊን፣ ጠዋት ሌላ ልብስ ነበር የለበሽው አይደል? ምርጫ አልነበረኝም። መጥፎ ቀንን ለማስወገድ ልብስ መቀየር ያስፈልጋል። የአቶ ሊሩ ማስረጃ ላይ እንዴት ፎቶ የለውም? ፎቶ ላክ ብዬው ነበር፣ ግን እሱ የውጭ ማስረጃዎች ፎቶ የላቸውም በማለት የቅጥር ሁኔታውን ይቀይረዋል አለ። ንግግሩ አሳማኝ ነበር። በዛ ላይ እንደምታየው ማስረጃው ጥሩ ነው። ስለዚህ እንዲመጣ ጠርቼዋለሁ። እስከ መጨረሻዋ ሰዓት ድብቅ ለመሆን ነው። የቃለ መጠይቁ ሰዓት ደርሷል። ተጨማሪ 1 ደቂቃ ሰጠዋለሁ። አሁንም ካልመጣ ግን ማስረጃውን እንጥለዋለን። ለቃለ መጠይቅ የሚያረፍድን ሰው እኔ ልቀጥር አልችልም። ተቀመጥ። ራሴን ላስተዋውቅ። የድርጅቱ የሰው ሀብት አስተዳደር ነኝ። እሷ የፋይናንስ ዳይሬክተር ናት። ሰላም። ይቅርታ፣ የውጭ ስልክ ነው፣ ማንሳት አለብኝ። ሊሩ፣ እድለኛ ሰው ትመስላለክ። እውነት ነው። ጠያቂዋ አንቺ እንደሆንሽ ባውቅ ኖሮ ልብስ ለመቀየር አልሄድም ነበር። ለመቀየር ሄደክ ነው? መኖሪያ ቤት ቅርብ ነው እንዴ? አዎ። ይሄ አካባቢ እዚህ አካባቢ ባትኖር ከቤት ኪራይ ብዙ ብር ማትረፍ ትችል ነበር። አዎ ትክክል ነሽ። ግን የመኖሪያ አካባቢው ለስራው ይጠቅማል። ደግሞ ስለ ልብሴ ምን አሰብሽ? የልብስ ውድነት ሳይሆን ንጽህናው ነው ዋናው ነገር። እንደማየው ቃላቶቼን በሚገባ ታስታውሳለህ። አዎ በሚገባ። የታላቆቼን ቃል ማክበር አለብኝ። ታላቅ? ለምን አንደኛውን አክስቴ አይለኝም? ቆይ
እና ለገንዘቡ አመሰግናለሁ። ብሩ አንተ ጋር ቢቀመጥ ይሻላል። ልብስ ብትገዛበት ትችላለህ። በእኛ ድርጅት ውስጥ መደበኛ ልብስ ከለበስክ ደንበኞችን መያዝ ይከብዳል። ምንም አይደል፣ በራሴ ገንዘብ ገዛለሁ። ውሰጂው። ጥሩ፣ ይህንን ስራ ትፈልገዋለህ ማለት ነው? እስቲ አንድ ጥያቄ ልጠይቅህ። ስለ ዳንጆንግ የፋይናንስ አስተዳደር ምን ያህል እውቀት አለክ? ያው ዳይጆንግ በዋናነት ቢሮአችን ይሄ ነው። ወደፊት እዚህ ነው የምትሰራው። እሺ፣ ነገ እመጣለሁ። እና ዳይሬክተር ሻርፕሽን ሬስቶራንት ውስጥ ረስተሽው ነበር። እንግዳ መቀበያ አስቀምጨዋለሁ። ቀለሙና ስታይሉ የዘንድሮ ፋሽን ነው። ጥሩ ምርጫ ነው ያለሽ። መቼም ካንተ ሳይሻል አይቀርም አይደል? አንድ ነገር ብቻ ላሳስብክ ልሩ። አሁን ወደ አዲስ የስራ ዓለም እየገባክ ነው። በቁሳዊ ነገሮች መደሰት ቅድሚያ የሚሰጠው ጉዳይ መሆን የለበትም። እና ደግሞ ይሄ መስሪያ ቤት ነው። እባክህ የምትለብሳቸውን ነገሮች ትንሽ ወጣ አይበሉ። አታስቢ ዳይሬክተር፣ አስተካክላለሁ። ያልሽኝን ነገር ሁሉ አልረሳም። ሰላም ሊሉ፣ ይሄ አዲሱ ረዳቴ ሊሩ ነው። ተዋወቀው። ሰላም ሰላም ሰላም። ልሂድ በቃ። ጥሩ። በፍጥነት ረዳት አገኘሽ። እስኪ አንድ ነገር ብቻ ንገሪኝ። እና አዲሱ ባልደረባሽ ሊሩ ጥሩ ባህሪያቶቹ ምንድን ናቸው? እንደ ገባኝ ከሆነ በጣም ጎበዝ ልጅ ነው። ብዙ ልምድ ያለውም ይመስላል። ግን ሁሉም ወጣት ያለበት ችግር እሱም ያለበት ይመስለኛል። ደሞዝ እንኳን ሳይቀበሉ ስለሚገዙት ልብስና አኗኗራቸው ይጨነቃሉ። ስራውን በአግባቡ እስከሰራ ስለ ህይወቱ አይመለከተኝም። እሱ አይደለም ነጥቡ የለበሰው ሸሚዝ በጣም ዋው! እንደ አለቃው ስለ ልብሱ የሆነ አይነት ምልክት መስጠት ያለብሽ አይመስልሽም? ምልክት ሰጥቼዋለሁ። እንደሚረዳው ተስፋ አደርጋለሁ። እኔም እንደዛው ለራት እመጣለሁ። ዞናንን ለማየት ነው አይደል? በሚያሳዝን ሁኔታ እህቴ ወደ ስራ ወዳድነቷ ተመልሳለች። ለራት ቤት አትመጣም። ይኸውልሽ በጣም አስከፍቻታለሁ። ልክሳት እፈልጋለሁ። ሌላ ቀን። እሺ፣ ወደ ስራ። ሄሎ ዣን፣ ሰራተኛ ነዋንን በውሸት ከሳታለች። አንተ ምንም ካላደረክ እኔ ይወጣዋለሁ። ገባ? ከመቼ ጀምሮ ነው ድርጅቴ ያንተ ጣልቃ ገብነት ያስፈልገው? ይግቡ። አለቃ ዣን፣ እንዳጣራ የፈለግከው ጉዳይ ይኸው መፍትሄ አግኝቷል። ለጥቂት ስማ፣ የጀመርነው ፕሮጀክት በፍጥነት እያለቀ ነው። እድሜ ላንተና ለጓን። እኛ ብቻ አይደለንም፣ ዌንዋንም በጣም ብዙ ለፍታለች። የእሷን ሪፖርት ሳይ አላውቅም፣ ግን ንጹሕ አድርጋ ሰርተዋለች። ማንኛውም ረዳት የሚሰራው አይነት ስራ አይደለም። ምን ያህል እንደለፋችበት የሚያሳይ ነው። እኔ ምልክ ሰሞኑን ዌንዋ ምን ያህል እንደተለወጠች አስተውላል? ምን አይነት ለውጥ? ድሮ ብቸኛ ነበረች።
ከሰዎችም ቢሆን የራቀ ስሜት ነበራት። በደንብ ነው ያስተዋልካት። በሚገባ። አሁንስ? አሁን ነቃ ያለች ትመስላለች። ሀሳቧንም ቢሆን በጣም በነፃነት ትገልጻለች። እንደሚመስለኝ ከጀርባ ያለው ወንድ ጎበዝ ነው። ምንም አይልም። አንተን አላልኩም፣ ሊንሉን ነው ያወራሁት። እንዴት እንደማሸንፍ እንዴት እንደምከላከልክ ለጥቂት ላሸንፍ ነው። ወይኔ ኦ ሰላም። ደህና ደርሽ መቤዱ? እህት ዱ ሰላም ሰላም። እህት ሄዱ፣ ለምን ቶሎ ተመለሽ? ትንሽ አታርፊም ነበር? ስለ አንቺ ተጨንቀን ነበር፣ ግን ወጣት ነሽ፣ ስለዚህ ብዙ አታስቢ። አመሰግናለሁ። ቤት ደብሮኝ ነበር። ስራ መስራት ይሻላል። ድርጅቱ ተገቢውን ቅጣት ሊቀጣት ይገባል፣ ካልሆነ ፍትህ አይከበርም። ፍትህ በልቤ ነው። ድርጅቱ የሚችለውን ያድርግ። ዳይሬክተር ወደ ስራ ሄዱ። እሺ። በግል ስላገኘሽኝ አመሰግናለሁ። ጥፋቱ የወይኗን ስለሆነ ድርጅቱ ላይ ቅሬታ የለኝም። ከባልደረቦቿ ጋር ጥሩ ግንኙነት ባይኖራትም ስራዋ ላይ ጎበዝ ናት። ስለዚህ ልጅ ማጣቴን አደጋ ብለን እንለፈው እንዴ? ምክንያታዊ መሆን መቻልሽ በጣም ያስደንቃል። ወደ ድርጅቱ እንድትመጪ የጠራሽ በአንቺና በወይኗን መሀል ያለውን አለመግባባት ለመፍታት ነው። ውሳኔሽን አከብራለሁ። እንሂድ። ወይኗን ምን ያህል እንደምትቆይ እናያለን። በቅርቡ በሰራተኞች መሀል በተፈጠረ አለመግባባት ብዙ ሀሜቶች ተነስተውብናል። ዛሬ ስብሰባ የጠራሁት በፍትሃዊ መንገድ ችግሩን ለመፍታት ነው። ዳይሬክተር ቺ። እሺ አለቃ። ዱጂቶንግ፣ ከጥቂት ወራት በፊት በፍቃድሽ ልጅሽን አስወርደሽ ነበረ። መጠየቅ መፈልገው በፍቃድሽ ባስወረርሽውና በአሁኑ መሀል ግንኙነት የለም? ምንም ግንኙነት የለውም። ሁሉም ሰራተኛ አይቷል። ዳይሬክተር፣ በዚህ ጉዳይ እንዴት ልቀልድ እችላለሁ? እሷን መጠየቅ ትታችሁ እኔን እያሸማቀቃችሁኝ ነው። አትጨነቂ፣ ሁሉም ሰው የደረሰብሽን በግልጽ ያውቃል። ይሄ ልጅ እንደወረደብሽ ለድርጅቱ ያስገባሽው ማስረጃ ነው። አጣርቻለሁ። የምርመራ ቀኑ ተለውጧል። ይህ ማስረጃ ቀኑን ቀይረሽ ያስገባሽው ነው። ዱጂቶንግ፣ ብዙ ፊልም ማየት አብዝተሻል። የሚያሳዝነው ነገር ለዚህ ክፉ ተግባርሽ ራኪንንም ሳይቀር መጠቀም ያደረግሽው። አላደረኩትም። አሁን ጉዳዩ በተገቢው መንገድ ስለመጣራቱ ሁሉም ሰው አይቷል። በድርጅት ውስጥ በድጋሚ እንዲፈጠር አልፈልግም። ዱጂቶንግና ራኪን የኩባንያ ሚስጥር ማውጣታችኋል። ባልደረባችሁንም ጎታችኋል። ድርጅቱ ላይ ያሉታዊ ተጽዕኖ ተፈጥሯል። ከዛሬ ጀምሮ ውላችሁ ተቋርጧል። ዳይሬክተር ቺ፣ አሁን ጉዳዩን በፍጥነት ጨርሽው። አለቃ ዣን፣ ኃላፊነቱን ወስዳለሁ። እባክህ ራኪን ይቀጥል። በቃ ስብሰባችንን ጨርሰናል። እንሂድ። ዌንራው፣ ዛሬ ብዙ ደክመሻል። ቡና ጠጪ። አሁንም ህሊና አለክ?
ምን ሆናል? አሁንም ነው አናት? አውቄዋለሁ። እኔን ለመጠየቅ አልመጣም። ስለ እሷ ልትጠይቀኝ ነው እንጂ አይደል? አይደለም፣ ስለ ሁለታችሁም ለመጠየቅ ነው የመጣሁት። ንገረኝ። ልጅ የወረደብኝ ብላ ያስወራችሁን ልጅ ገንዘብ ልስጣት እንዴ? እባክሽን አቁሚ። በወይኗን ምክንያት እንዳልሆነ ግልጽ ነው። ገንዘብ ወስደሽ ከሰጠሻት ለእሷም ቢሆን እኮ እውቅና እንደ መስጠት ነው። ዣና አንቺን ጋር ደውዬ ነበር ጉዳዩን እንዲያጣራ ሰው መድቤያለሁ። በቅርቡ እውነታ ሁሉ ይወጣል። ተረጋጊ፣ እኔም እረጋጋለሁ። እውነትም አንተ ሞኝ ነህ። ከጀርባ ብዙ ነገር ብትረዳም ግን አትነግራትም። ከዚህ ሁሉ በኋላ ሁለታችሁ ችግራችሁን መፍታት ይኖርባችኋል። የኢሜሉ ጉዳይ? አዎ። ስለሱ ከተነሳማ የባሰ ጥፋተኛ ነኝ። ከሷ ኢሜል እንደተላከ እንኳን ምንም አላወቅኩኝም ነበር። የማይታወቅ ሰው ነበር የሚለው። በደንብ ማጣራት ይኖርብኝ ነበር። የሆነ ሰው አድራሻውን አጥፍቶ እንደላከው ማወቅ ነበረብኝ፣ ግን አላወቅኩም። ስለዚህ ኑዋን ኢሜሉ እንደደረሰ ካውቃለች። አንተ ግን አልነገርካትም። የድርጅታችን ትርፍ በዛ ምክንያት እንዳጣን እንድታስብ አድርጓታል ይመስለኛል። አንተ ይህንን ጉዳይ በግልጽ እሷ ጋር ቀርበህ ልታስረዳት ይገባል። ብቻ ያለምንም መፍትሄ በመሃላችሁ ያለው ጉዳይ እንደዚህ እንዲቀጥል እንደማትፈልግ ግልጽ ነው አይደል? አልፈልግም። ካልፈለግክ ፍጠና ታዲያ። እሺ እፈጥናለሁ። አግኝቼ አወራታለሁ። እሺ ወደ ስራሽ ሄጃለሁ። ይቅርታሽ ልጃችንን ከመለሰው ይቅር እልሻለሁ። ይቅር እንድልሽ ከፈለግሽ ድርጅቱን ልቀቂ። ይቅርታ፣ እሱን ማድረግ አልችልም። አንዳንዴ ማዕበል ሆኖ ሊታየን ይችላል። ግን እስካልፈራን እና እስከጠነከርን በእርግጠኝነት በደንብ ፀሐይን ማየት እንችላለን። አመሰግናለሁ። አንተ ባትኖር አሁንም ሰዎች አይረዱኝም ነበር። ይሄው ነው። ምስጋናሽ በጣም ያነሰብኝ አይመስልሽም? እንደዛ ከሆነ ስጦታ ልስጥክ። የፈለግከውን ምረጥ።